ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እዚህ ጋር የምታዩት እማማ ጨቤ ምን እየሰራች ነው? ምን እያደረገች ነው ያለችው? ይሄን ምን ታዩታላችሁ? እውነት ነው ብላችሁ ብቻ አብራችሁ የምታለቅሱ እንዳትኖሩ። ውሸት እንደሆነ በደንብ ይግባችሁ። ድራማ ነው። በጣም ነው የሚያስጠሉት። በጣም ይሄ ለልጆቹ ልመና እና እንደዚህ አይነት ቆሻሻ ነገርን ለልጆች ማስተማር ነው። ልመና ስላችሁ እንደዚህ መንገድ ዳር ጎዳና ላይ መውደቅ እንደዚህ ያሁን ምን ያስተምራል? ትውልድን ቆሻሻ ነገር ነው። ለዚህ በዘላይ ልጆቹን ይዛ እንደዚህ ይሄ ለቪዲዮ ተብሎ ለሳንቲም ተብሎ እውነት የዩቲዩብማ የስራህን ይስጥህ እንዴ! ስንቱን አሳየህን። እንግዲህ ሚስቱ ናት ከዛ ድረስ ጠርታኝ ያመጣችኝ ከወሊሶ ድረስ እያለች ነው። ጉዱነይና ብላ ጠርታኝ እንደዚህ ያደረገችኝ። አብረን የመጣ ነው። አንድ ሰው እንደዚህ አይነት ብቻ ወደዳችሁም ጠላችሁም ይሄ ለቪዲዮ ነው። አውቃ ነው። ጎዳና ወድቃ አይደለም። ተከራይታ መኖር የምትችል ናት። ሁሉን ነገር ማድረግ የምትችል ናት። እና ብዙዎች እውነት መስሏችሁ ልባችሁ የተሰበረ ውሸት ነው። እንዳታምኗት። ምንም የሚያስተምር ነገር የለም ከዚህ ቪዲዮ። ቆሻሻ ነገር ነው። ምን ናችሁ ነው ኢትዮጵያ ያሏችሁ ዩቱበሮች? አሁን እውነት አይመስልም? የውሸትን ባይ ያለቀሽ ቪዲዮ ደቅነሽ ያችን ውሃ እንድትደፋብሽ አድርገሽ በሲስተም ሁሉን ነገር አድርጋችሁ ነው ይሄን ነገር እየቀረጻችሁ ያላችሁት። ሌላው ህዝብ ደግሞ እውነት መስሎት ተደነጋግሮ ህዝቡ ሰው እየሄደ ምናምን ምን ነሽ ነው ምናምን እያለ ይጠይቃታል። ምስኪን የኔ እናት ያላወቁ። እሷ ብር እየሰራች ነው በእያንዳንዱ ላይ። ካሜራማኑ እንግዲህ ተደብቆ እየቀረጸ ነው። እሷ ስልኳን እንዲያንቀርፍፋ ይዛ ውሸቷን ድምጽ እየቀዳች ለምታወራው ለምታደርገው ነገር እና ብቻ በጣም ያሳዝናል። እዚህ ቪዲዮ ውስጥ የገቡ ሰዎች ካሜራ የተቀረጹ እንደሆነ አላወቁም። ይገርማቸዋል። እሷ ካሜራማን ይዛ መታ ይሄን እያደረገች ነው። እንደዚህ ምንድነው ጎዳና የሚያስወጣት? ብር የላትም? በእርግጠኝነት ብር አላት። እሱ እንኳን ቢተዋት አብረው መተው ቢሆን እንዲያደረጋት ሆቴል ይዛ ማደር የምትችል ልጅ ናት። እስከ ልጆቿ ሄዳ ሆቴል ውስጥ ከፍላ ታድራለች። እንደው ሆቴል እንኳን ቢጠፋ ቲጂ ጋር ብትደውል ጓደኞቿ ጋር ዩቱበሮች አሉ አዲስ አበባ የሚኖሩ እነሱ ጋር ደውላ እንኳን መንገድ ላይ ወድቅ ያለው ብትላቸው በሰከንድ ወዲያውኑ መጥተው ታክሲ ይዘሽ ነይ ብለው ይወስዷታል። ቤታቸው ማደር ትችላለች እስከ ልጆቿ። ስለዚህ ይሄ ድራማ ነው። እውነት ነው ብላችሁ አንዳንድ ሰው እያለቀሰ ምናምን ብዙ ነገር እያደረገ ኮሜንት ላይ ብዙ ነገር እያየው ነው እና ምንም አያስተምርም። እማማ ጨቤ የምትሰሪው ስራ ጥሩ አይደለም። ለልጆችሽም ቢሆን ጥሩ አይደለም። ልጆችሽንም እንደዚህ ጎዳና ላይ አውጥተሽ እንደዚህ በህዝብ መካከል ላይ ደግሞ ብዙ ቢዩ እንኳን አላገኘሽም። 50 ሺህ እንኳን አልገባም። እንደዚህ ያደረግሽው ቪዲዮ ማለት ነው እንዴ! ምነው መልካም ነገር ብትሰሩ ሁሌ በቃ ከባሌ እንደዚህ ሆንኩኝ፣ ባሌ እንደዚህ ሆነ፣ ባሌ እንዲያደረገኝ እንደዚህ አይነት ቆሻሻ ነገር ነው ይዘሽ የምትመጪው ማለት ነው። ሁሌ ያንቺስ ከፋ። አንድም ቀን ሰላም ነገርና ጥሩ ነገር ይዘሽ አትመጭም ማለት ነው። እና ሰውም ደብሮታል በአንቺ ቪዲዮ ማለት ነው። እውነት አታስመስይ፣ በዛ ላይ አታልቅሺ። ሁለተኛ ደግሞ የውሸት ለቅሶ ማልቀስ ጥሩ አይደለም። እነዚህ ህፃን ልጆች ይዘሽ ፀሐይ ላይ ጎዳና ቪዲዮ ለመስራት ብለሽ የምታደርጊያቸው አረካት የምታደርጊያቸው ምስኪን ለመምሰል ሰዎችን ሆድ ለማራራት እውነት ለማስመሰል ማታደርጊው ነገር የለም። ሌላ ጽድት ያለ ቪዲዮ ስሪ ቁጭ ብለሽ ቤትሽ ልጆችሽ ጋር ቁጭ ብለሽ ከልጆችሽ ጋር አዳዲስ ታሪኮችን አዳዲስ ስራዎችን ፍጠሪ፣ አዳዲስ ኮንቴንቶችን ፍጠሪ። ምንድን ነው አይደብርሽም እንዴ? በዚህ እድሜሽ እንደዚህ ልጆቹን እያንዘላዘልሽ በዚህ ሰውነትሽ የእውነት ለማኝ መስለሽ እንደዚህ ስትሆኚ እውነት ጎዳና የወደቀ ሰው መስለሽ እንዴ? ተይ እንጂ። የማይመስል ነገር ለሚስት አትንገር ነው። ስለዚህ የማይመስል ነገር አታውሪ፣ ህዝቡም አይቀበልሽም። የውሸት ወሬ ልጆቹንም አታሰቃይ ማለት ነው በማይሆን ነገር እና በቆሻሻ ነገር። እንደ ሰው ሽተቺ፣ እንደ ሰው ሁኚ፣ እንደ ሰው ጥሩ ነገሮችን ስሪ። ምንድን ነው ሁሌ አንቺ የምታመጫቸው ቪዲዮዎች እውነትን ለማስመሰል? ባለፈው እንደዚህ አይሚሮ የተነካ መድኃኒት እንዲተደረገብኝ ምናምን ብለሽ የሰራሽው ቪዲዮ ከዚህ በፊት ውሸት ነው ተባለ። ታመምኩ እንደዚህ ሆንኩ ብለሽ ያልሰራሽው ድራማ የለም። ያልሰራሽው ሼክ የተቀራ እንደዚህ ሆነ እያልሽ ያልበጠበጥሽው ያላፈነቀልሽው ድንጋይ የለም። እንደዛም ሆኖ ግን እይታሽ አልጨመረም።
እንደዛም ሆኖ ደህና ነገር እንኳን አልታየልሽም። ምክንያቱም ሰው ሰለቸው። የምታመጪው ነገር ሁሉ የውሸት ነገር ነው። የምታመጪው ነገር ሁሉ ከውሸትም አልፎ የሚያስጠላ ነገር፣ ሰዎችን የማያስተምር ነገር። አንዴ በባልሽ ላይ ስትማግጭ፣ አንዴ ባልሽ ባንቺ ሲማግጥ ምናምን እንደዚህ አይነት ቆሻሻ ትውልድን የማያስተምር ቪዲዮን ይዘሽ ምትመጪ። አሁን ደግሞ ጭራሽ ልጆቹን ይዘሽ በአዲስ አበባ ምድር ላይ ጎዳና ላይ ወጥተሽ ለመዝናናት ሄድሽውን ይሄን ህዝብ፣ ምስኪኑን ህዝብ እዛ ድንግርግር አድርገሽ በቪዲዮ ውስጥ ያሉ ሰዎች ራሱ እንዴት ነው እያዩሽ እንዴት እንዳዘኑ ምናምን። አንዴ ውሃ እንድትደፋብሽ አድርገሽ እውነት አስመስለሽ፣ ሌላው ቪዲዮ ውስጥ መግባቱን አያውቅም እውነት እየመሰለው ለአንቺ ያዝናል ከንፈር እየመጠጠ ማለት ነው። እና ይሄ አያስተምርም። እና ምን እንማር? ይሄ ብርቅ ነው። ጎዳና ወስዶ ጣለሽ። ህፃን ልጅ ነሽ፣ ጡጦ ትጠቢያለሽ። ተይ እንጂ ኧረ ተይ። ምንድን ነው የሚጥልሽ? አንቺ እንኳን ባታቂ እውነት አታቂ የምንበል እንደው ምንም ልም ያልሽ ፋራ ምስኪን ከገጠር የመጣሽ ልጅ ነሽ እንበልና ካሜራማንሽ እንኳን ሆቴል አያውቅም ያልሽ ቪዲዮ ከምትቀርጪ እውነት ቢሆን ይሄ ነገር ራሱ ሆቴል የት አካባቢ ነው ያለ? ባሌ አምጥቶ እስከ ልጆቼ ጥሎኝ ነው የጠፋና ሆቴል አስይዙኝ ብትይ የኢትዮጵያ ሰው ምስኪን ነው። ወስዶ አንድ ሆቴል ያሳድርሻል። ከልጅሽ ጠዋት ተነስተሽ ተሳፍረሽ ወደ ሀገርሽ ትሄጃለሽ። አንቺ አስበሽበት ካሜራማን ይዘሽ እናቴ ሁሉን ነገር ይዘሽ መጥተሽ አስጠላኛውን። ይሄ እነ ሩታና አብርሽ አንቺ ማየት በጣም ነው የጠላሁት። የውሸት ድራማሽ ማያስተምር ነገር የምታመጪው መማገጥ ምናምን የሚያስጠላ። ኧረ የሚያስተምር ነገር አምጡ። ትውልድ የሚማርበት ወይ የሚያዝናና የሚያስቅ ነገር። ማስተማር ብቻ አይደለም ማዝናናትም ጥሩ ነው። ሰዎች ለመሳቅ ይሰራሉ። አንቺ ሁሌ ለቅሶ፣ ሁሌ ችግር የምታመጭልን ቪዲዮ፣ ሁሌ ስታለቅሺ፣ ሁሌ በአራስነትሽ ወጥተሽ አራስ ህፃን ልጅ ይዘሽ ለቪዲዮ ለመስራት ብለሽ ወጥተሽ ከጎረቤት ስዞሪ፣ ፀሐይ ለፀሐይ ስዞሪ ልጅቷ ብትለከፍ የሆነ ነገር ብትሆንስ? እውነት አስመስለሽ እንደዚህ ባሌ በደለኝ፣ እንትኔ በደለኝ፣ ውሽማ የበደለኝ እያልሽ የሚያስጠላ ወሬ አትስሪ። የሚያስጠላ ስራም አትስሪ። እንዴ ትልቅ ሰው እኮ ነሽ፣ ህፃን ልጅ አይደለሽም። በዛ ላይ ደግሞ ልጆቹ የምታንከራትችው ነገር በጣም ነው የሚያስጠላ። በቃ ቪዲዮ ከባልሽ ጋር በፍቅርም ቢሆን ፍቅር ሆነሽ ስሪ። ካልሆነም እንደውም አንዳንዴ ሳስበው ቢኒያም እንኳን ተገላገለሽ ከአንቺ። ምክንያቱም ምንም መላቅጠሽ ማይታወቅ ሰው ቢኖር አንቺ ነሽ እንዴ። ወይ አታምሪ፣ ወይ አታፍሪ፣ ወይ ስርዓት የለሽ። ምን ሆነሽ ነው? አሁን ምን ይሉታል እነዚህ ህፃን ልጅ ይዞ ጎዳና ላይ ወድቆ እንደዚህ ሆንኩኝ እያሉ እዛ ህዝቡን አንጀት ለመብላት እንደዚህ መሆን ምን ይሉታል? ኧረ ትንሽ እፈሪ እንዴ። ምን ሆነሽ ነው? ይክረም ስነ ስርዓት ብትይዢ ለልጆችሽ ብታስቢስ? አሁን ሰው ምን ይማራል ከዚህ የሚያስጠላ ታሪክ? ምን ይማራል? እሱንም እውነት ያልሆነ ነገር፣ ውሸት የሆነ ነገር። በቃ ሰዎች ሰውን እንዲያደርጉ ወንዶች ይዘው መጥተው በሴቶች ላይ እንዲጫወታሉ። ይሄን ነው እኮ የምታስተምሪ። ሌላ ነገር እኮ ያስተማርሽን አይደለም። ምንም የምንማርበት ነገር። አንድ ሰው አንድ ቪዲዮ ሲሰራ አንድ መማሪያ ነው፣ ሁለት መዝናኛ ነው። በቃ ወይ ዘና የሚያደርገንን ስሪ፣ ወይ ደግሞ ምንማርበት ታሪክ፣ ጥሩ ታሪክ። ይሄ ያንቺ ደግሞ ታሪክ ሳይሆን የውሸት ታሪክ ስለሆነ፣ የእውነት ቢሆንማ ሁላችንም እናዝናለን፣ እሱ ላይ የምንወጣለን። የውሸት ታሪክ አትስሪ። የሌለ ታሪክ። ማንም ወንድ ይዞ ሄዶ ሚስቱን እስከ ልጆቹ ጎዳና ላይ እንደዚህ አይጥልም። ቢጥልም እንኳን ያቺ ሴት አይናለሽ፣ እጃለሽ፣ እግራለሽ። ሆቴል መሳፈር በመጣሽ በመኪና ፊትሽን አዙረሽ ወደ ሀገርሽ ወደ ቤትሽ መመለስ ትችያለሽ። አንቺ ወንድ እንደንትን እየተከተልሽ ልጆቹን ታሰቃያለሽ እንጂ ከተለያየ ወንድ ጋር አንዴ ከዛ አንዴ ከዚህ እያልሽ ከሁለት ወንዶች ወልደሽ፣ እሱንም ደግሞ እኔ እንጃ ወንድ ላንቺ ምን እንደሆነ ብቻ አላቅም፣ ራስሽ ታውቂያለሽ። የሰው ልጅ ካለ ወንድ አይኖርም እንዴ? እሱንም ደግሞ የውሸት የምታመጫቸው ባህል ብለሽ ራሱ የውሸት። ኧረ ብቻ ልቦና ይስጥሽ። ከአንቺ ምንም አንማርም። ልጆቹ ከአንቺ በመወለዳቸው ለልጆቹ በጣም አዝኛለሁ። ምክንያቱም እናት ልጆቿን ድብቅ አድርጋ ነው የምታሳድግ። አንቺ ለቪዲዮ ብለሽ አራስ ልጅሽን ሳይቀር እያንጠለጠልሽ በአራስነት ፀሐይ ለፀሐይ ሁሉ እናት ትለከፋላችሁ እያሉ እናትሽ የዛኔ ሁሉ ከቤት ስትውጪ ነበረ። ምትሰሪው ቪዲዮ ሁሉ የድራማ የስቃይ ህይወትሽ ሁሉ የስቃይ አኗኗርሽ ሁሉ የስቃይ ምትሰሪው ቪዲዮ የውሸት ቪዲዮ ምንድን ነው?
እንደ ሰው ኑረሽ በልተሽ መኖር ትችያለሽ፣ ሰርተሽ መኖር ትችያለሽ። ጎበዝ ነሽ፣ እየሰራሽም ነው፣ እያገኘሽም ነው። በቃ ቢዩ ለማግኘት ጥሩ ነገር ስሪ እንጂ ልጆችሽን እንደዚህ እያንከራተትሽ በፀሐይ በምን የሰው ፊት እያስገረፍሽ። እነዚህ ህጻናት እናትሽ እኮ ጎዳና ላይ ወጥታ እኮ ስትለምን ነበር ያሳደገችሽ ነው ነገ የሚሏት። ይሄ ቪዲዮ ይቀመጣል። ይሄን ወቂ እሺ፣ ሰሚው ይሄን ቪዲዮ ብትችሉ ብታደርሱላት ቁርጣችሁ። ምክንያቱም መማር አለባት። ቢያንስ የልጆቹን ህይወት እንታደግ። ማሳደግ ካልቻልሽ ለሚያሳድጉ ስጭ ልጆችሽን። በቃ እንደ እናት ሆነሽ ልጆችሽን ደብቀሽ ስሪ። አንቺ እንደፈለግሽ ተበላቀጭ ሚዲያ ላይ። ልጆችሽን ግን በስርዓት አስይዢ። ልጆችሽን ግን ደብቂያቸው። ልጆችሽን ሚዲያ ላይ አታውጪ። አይንም ክፉ ነው እኮ እንዴ! ነገ እነዚህ ልጆች በሽታ ላይ ቢወድቁ የሆነ ነገር ቢሆኑ አያሳዝኑሽም እንዴ? እንደ ሰው አስቢ እንጂ ክረም። እውነት ለገንዘብ ትሞቻለሽ። በጣም ችጋራም ነሽ። ገንዘብ ትወጃለሽ። ወድ እኮ ነው ለገንዘብ ብለሽ እንጂ እነዚህን ዱዳ ልጆች እንደዚህ አታንከራትችም። ሰው ፊት ቪዲዮ አታሳይም ነበረ። ለማሳዘን ከሆነ ማንም ለአንቺ አያዝንም። ሁሉ ነገር የውሸት ስለሆነ ድራማ ስለሆነ የሚያዝንልሽ ጠፍቷል። እኛ ሁላችን የሚያዘንልሽ የእውነት መስሎን አመመኝ፣ አይምሮ በሽተኛ ሆነች ተብሎ በዛን ሰዓት ነበር ሁላችን አልቅሰንልሽ አንበተን ነበር። ከዛ ውሸት ሆኖ ተገኘ። ጭራሽ በራስ ማሟረት፣ በራስ እንደዚህ የተመኘሽውን ይሰጥሻል። ነገ ባልሽ እንዲህ አድርጎሽ አሁንም ልክ እንደ ቢኒያም የዚህም የልጅሽ አባት ጥሎሽ ይሄዳል። ከምታደርጊያቸው ተግባር ሰው የአፉን ፍሬ ነው የሚበላ። ይሄን ወቂ እሺ። ጥሩ ነገር ተማሪ፣ ጥሩ ነገር ስሪ። በቃ ትውልድን ጥሩ ነገር ለልጆችሽ ጥሩ ነገር ሁኚ። ምንድነው ቀፋፊ ቪዲዮ ይዘሽልን የምትመጪ? ኧረ ልቦና ይስጥሽ። ኧረ በስመ አብ እንጃ። ኢትዮጵያ ያላችሁ ዩቱበሮች ፈጣሪ ልቦና ይስጣችሁ። ለዶላር ብላችሁ ቤተሰብን፣ ህጻናትን፣ ልጆቻችሁን የምታሰቃዩ በጣም ያስጠላል። ብቻ ተማሪበት ይክረም። በኋላ ይቆጭሻል። ልጆችሽ በሽታ ላይ ሲወድቁ ታነቢያለሽ፣ ደም ታነቢያለሽ። ሰው እንኳን አያዝንልሽም። የእውነት አንድ ነገር ቢሆኑ ልጆችሽ አንድ ሰው አይረዳሽም። ምክንያቱም ሁሌም ውሸታም ስለሆንሽ፣ ቪዲዮሽ ሁሌ የውሸት፣ ሁሌ ለቅሶሽ የውሸት ስለሆነ የእውነት ብታለቅሽ እንኳን ሰው አይረዳሽም። ይሄን አስቢበት። ቁም ብለሽ እንደሰው ጨርሻለሁ። አድርሱላት።